ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እንግዲህ ከሰሞኑ ብዙዎቻችሁ የሲኖትራክ ተሽከርካሪን ዋጋ አሁናዊ መረጃውን እባክህ ስራልን እያላችሁ በተደጋጋሚ በጠየቃችሁኝ መሰረት እነሆ በዛሬው ዕለት በሀገራችን ኢትዮጵያ ለስራ እጅግ በጣም ተመራጭና አዋጭ የሆነውን የሲኖትራክ ዋጋ ሙሉ ዝርዝር መረጃውን ወደ እናንተ ይዣለሁ። እንግዲህ ከሳምንታት በፊት ይመስለኛል ከ10 ቀን በፊት በትልቁ ቻናል ላይ ማለትም ከ74000 በላይ ተከታይ ባለው ላይ የሲኖትራክ ተሽከርካሪን ዋጋ ስሰራ እንግዲህ በዛሬው ዕለት ካለው ዋጋ ጋር እጅግ ባልተጠበቀ ሁኔታ ቅናሽ አድርጓል። ያ ማለት እንግዲህ በዚህ በ10 ቀናት ውስጥ ወደ 700 እና 800 ሺህ ብር አካባቢ ቅናሽ አድርጎ በባንክ አማራጭስ 50 ምን ያክል ነው እንዲሁም 70 ስንት ነው የሚለውን ሙሉ ዝርዝር ልናደርሳቸው መጥተናል። እንደሚታወቀው ይህ ሌላው አዲሱ ቻናላችን ነው። ሰብስክራይብ ማድረጋቸውን አትርሱ። ቪዲዮን ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰሞኑ በሀገራችን ኢትዮጵያ የነዳጅ ጉዳይ እጅግ በጣም አሳሳቢ እንደነበር ይታወሳል። ሆኖም በዛሬው ዕለት ግን እጅግ በጣም መልካም የሆነ ዜና ይፋ መደረጉ ተሰምቷል። ትላንት ምሽት ላይ እንግዲህ የኢራንና አሜሪካ ሰላም ስምምነቱን ተከትሎ የነዳጅ ዋጋ እጅግ በከፍተኛ ሁኔታ ወርዷል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። ይህም በአሜሪካ ዌስት ቴክሳስ አካባቢ የነዳጅ ዋጋ በ18 በመቶ ቀንሶ 92.60 ዶላር ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሚል 6% ቀንሶ 103 ብር ከ40 ዶላር ሆኗል። በቀጣይም እንግዲህ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ እጅግ በከፍተኛ ሁኔታ ሊቀንስ እንደሚችልና የተሽከርካሪም ዋጋ እንግዲህ በዛው ልክ ይቀንሳል ተብሎ ይታሰባል። እኛም እንግዲህ በሁለቱም ቻናሎች እየተከታተልን ሙሉ የዋጋ ዝርዝራቸውን የምናደርሳችሁ ይሆናል። እንግዲህ በዛሬው ዕለት በዚህ ቻናል ላይ እንግዲህ ብዙዎቻችሁ የሲኖትራክ ተሽከርካሪን አሁናዊ ዋጋ መረጃውን እባክህ ስራልን እያላችሁ በተደጋጋሚ በጠየቃችሁኝ መሰረት 70 በአሁን ሰዓት ምን ያክል ነው የሚለውን የሁሉንም አንድ ባንድ ወደ እናንተ እናድርስ። እንግዲህ 70 ማለት 30% ከፍላችሁ 70%ቱ በባንክ የሚሰጥበት አማራጭ ነው። ይህም እንግዲህ አጠቃላይ ዋጋው እስከ 16 ሚሊዮን ብር ይደርሳል። በነገራችን ላይ የካሽና የባንክ ዋጋው እጅግ በርካታ ሚሊዮኖች ሰፊ ልዩነት አላቸው። 50 በባንክ አማራጭ ደግሞ አሁናዊ ዋጋውን ስንመለከት ይህ እንግዲህ የቲኤክስ 336 በ2025 ሞዴል አሁናዊ ዋጋው ነው የምነግራቸው። በቀጣይ ወደፊት ማለት ነው የኖርማሉ ከዚህ በፊት የምታውቁት አሮጌው ሲኖትራክ ዋጋ ስንት ነው የሚለውን አደርሳለሁ። 50% ከፍላችሁ ቀሪውን 50% በባንክ አማራጭ ደግሞ የምትገዙበት አሁናዊ ዋጋው አጠቃላይ ሂሳቡ ወደ 15 ሚሊዮን 400 ሺህ ብር እንደሆነ ከተለያዩ የመሸጫ ቦታዎች ላይ ተመልክቻለሁ። ነገር ግን በካሽ የሚሸጥበት ዋጋ ነው እጅግ በከፍተኛ ሁኔታ የወረደው። እንግዲህ በትልቁ ቻናል ላይ የዛሬ 10 ቀንና 10 ምናምን ቀን አካባቢ የሰራሁበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ12 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረባቸውን ወደ እናንተ አድርሻለሁ። ምናልባትም ስላላያችሁ ይመስለኛል ስራልን እያላችሁ በኮመንት እየጠየቃችሁት። ነገር ግን የ700 እና የ800 ሺህ ብር ልዩነት ተመልክቼ በዛሬው ዕለት ከቦታ ቦታ ልዩነት ቢኖራቸውም ከ12 ሚሊዮን 300 ሺህ ብር ጀምሮ እንደየመሸጫ ቦታ ልዩነት በቲኤክስ 336 2025 ሞዴል የሲኖትራክ አሁናዊ መጋቢት 30 ቀን 2018 ሙሉ የዋጋ ዝርዝሩ ይህንን ይመስላል ማለት ነው። ሌላው መግዛቱ ብቻ ሳይሆን ስለ ተሽከርካሪዎቹስ አጠቃላይ ልዩነታቸው ምንድን ነው? ያ ማለት በ336 በ340 እንዲሁም 371 እና 400 ሆርስ ፓወር ልዩነታቸው ምንድን ነው የሚለውን
በሌላ ጊዜ የምሰራላችሁ ይሆናል። ስራልን በሉኝ ኮመንት ላይ እኔም ልዩነታቸውን በዝርዝር የሚያስረዳ ቪዲዮ በቀጣይ አደርሳለሁ። ሌላው ኦልድ ሞዴሉ ድሮ የምታውቁት የሲኖትራክ ተሽከርካሪ አሁናዊ ዋጋውን ስንመለከት እጅግ ያልተጠበቀ ሆኗል። እንደ ምሳሌ ያክል የዛሬ 1 ዓመት አንድ ሰው በ7 ሚሊዮን 500 ሺህ ብር ገዝቶት ወይንም በ7 ሚሊዮን 300 ሺህ ብር ገዝቶት ምንም ነገር ሳይሰራበት አስቀምጦት እንኳን ቢሆን በአሁን ሰዓት ላይ እጅግ በሚገርም ሁኔታ ወደ 6 እና 7 ሚሊዮን ብር የሚጠጋ ትርፍ ያገኛል ማለት ነው። ይህ ማለት እንግዲህ በአሁን ሰዓት እንግዲህ አንድ ሲኖትራክ ከዚህ በፊት የነበረው ኦልድ ሞዴል ዋጋውን ስንመለከት ከ12 ሚሊዮን 900 ወይንም ከ13 ሚሊዮን ብር ጀምሮ እንደየመሸጫ ቦታው ልዩነት ኦልድ ሞዴሉ ሲኖትራክ በ336 እንዲሁም 340 371 እና 400 ሆርስ ፓወር ለገበያ ቀርበዋል ማለት ነው። እንግዲህ ዛሬ የብዙዎቻችሁ ጥያቄ የሆነውን የሲኖትራክ ተሽከርካሪ አሁናዊ ሙሉ የዋጋ ዝርዝሩን በዚህ ቪዲዮ ወደ እናንተ አድርሻለሁ። መግቢያ ላይ እንዳያችሁት ነዳጅ በሀገራችን ኢትዮጵያ እጅግ በጣም አስቸጋሪ ሁኔታ ውስጥ ባለንበት በዚህ ሰዓት የመኪና ዋጋ በዚህ ልክ የተጋነነ የዋጋ ልዩነት መኖሩ ብዙዎችን አሳስቧል። በነገራችን ላይ ይህ የዋጋ ቅናሽ የመጣው ከምንም ነገር አይደለም፣ ከገበያው መቀዛቀዝ ጋር ተያይዞ ነው። ምክንያቱም አሁን ላይ መኪናውን ብትገዙት እንኳን ነዳጅ ለማግኘት እጅግ በጣም አዳጋች ስለሚሆን ሙሉ በሙሉ በዓለም አቀፍ ደረጃ የመኪና ገበያ ዜሮ ወርዷል። በቻይናም ብንመለከት በዱባይን በተለያዩ የመሸጫ ቦታዎች ላይ እንግዲህ ሁሉም ዓለም አቀፍ ላይ መረጃ ስላለን ከዛ ስንመለከት ምንም አይነት እንቅስቃሴ የለም። ለዚያም ነው በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ ያሉ የመሸጫ ቦታዎች ላይ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ነው። በባለፈው ፕሮግራሜ ላይ ከትናንትና ወዲያ በትልቁ ቻናል ላይ በፍጹም መኪና እንዳትገዙ ብዬ የሰራሁት ቪዲዮ ለዚህ ነው። አሁን ላይ መኪና የሚገዛ ሰውና ከ2 ወር በኋላ መኪና የሚገዛ ሰው እመኑኝ የ2 ሚሊዮን ብር አካባቢ ከትልቅ መኪና ላይ ማለት ነው፣ ከትንሽ ደግሞ እስከ 1 ሚሊዮን ብር ክሳራ ስለሚኖረው አሁን ላይ መኪናን ባትገዙ መልካም ነው ለማለት ያክል እወዳለሁ። እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም የሚለቀቁ መረጃዎች በቶሎ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።